ካባ ጣሉላት ከላይ ይታዩ በቷ የሰርጓ ቀን ነው ዛሬ ነይ በይ እናቷ። አረ እንዴት ነው ካባው የሚያምርባቸው ጨረቃዎቻችን። የቶለም ዘለም ትላለህ የቶለም ዘለም ትላለህ የቶለም ዘለም ትላለህ የቶለም ዘለም ትላለህ አምሳለ ጦቢትን ስንድር ያየህ የቶለም ዘለም ትላለህ የቶለም ዘለም ትላለህ የቶለም ዘለም ትያለሽ የቶለም ዘለም ትያለሽ ዳግማዊት ሔዋን ስንድር ያየሽ የቶለም ዘለም ትያለሽ የቶለም ዘለም ትያለሽ። አረ ወይኔ ዛሬ ደስታው ነው እንዲህ የሚያደርገኝ። ለምኑ እንዳትሉኝ ያው ይሄ አይቀርም ታውቃላችሁ፣ ወደፊት አይቀርም ገባችሁ። ወደፊት ደግሞ ያው ሙሉ የጨረቃ ፋሚሊ ስለተጠራ ማለት ነው በደንብ አድርጌ ነው ቅውጥ ማደርግላችሁ የሀይሚዬና የብሩኬን እንዴ ለዛ ያደርሰን። የጨረቃ ፋሚሊ ስለተጠራን ያው ካሁኑ እንግዲህ ታውቃላችሁ አይደለ መሄድ እንችላለን ማለት ነው። ወረቀት ደረሰኝ አልደረሰኝ ማለት አያስፈልግም። እሺ እና ውዶችዬ ፏ ነው የምላችሁ። በቃ የዛኔ በውዝዋዜም በምንም በቃ በማንጎርጎር ምናምን እንቀውጠዋለን። የማይጠበቅ ሰው ሁን ማለት አሁን ነው እንዴ። ሰላሚናዬ ዛሬ በነገራችን ላይ እያነሳኋት ነበረ ቀን ባደረኩት ቮይስ፣ ያንን ቀን ያደረኩትን ቮይስ ማለት ነው ዛሬ ምን እንደተሰራው ልንገራችሁ። እንግዲህ ትናንት ማታ አምሽተን ነበር የተኛ ነው አይደለ? ያው ጨረቃዎቻችንን ያየን ሰዎች ማለት ነው እስከ መጨረሻው ድረስ ስንከታተል የነበርን አምሽተው ነው የወጡት እና ጠዋት ላይ ምናምን ተነስቼ እንቅልፍ ነበረኝ አይኔ ላይ በቃ እንቅልፍ ነበር አልጨረስኩም ማለት ነው። እና እላችኋለሁ ከቁርስ ምናምን በኋላ ምናምን ከስራ በኋላ ከትንሽ ቆይታ በኋላ ምናምን ሱቅ መሄድ ስለነበረብኝ ሱቅ ሄድኩኝ ማለት ነው። እና ተመልሼ መጥቼ ደግሞ ያው እኔ በነገራችን ላይ ኩክ ነው የማደርገው ብያችኋለሁ፣ ምግብ ሰሪ ነኝ። እና ለምሳ መስራት ስለነበረብኝ ያው ምሳ ምናምን ሰራው ስል ምናምን ወደ እናንተ ለመምጣት ዘገየው ማለት ነው። ከዛ ቮይስ አድርጌ ምናምን በቃ ቪዲዮ ሰርቼ አፕሎድ አድርጌዋለሁ ምናምን መስሎኝ ማለት ነው። ፖስት ሳላደርገው ዝም ብዬ ያስቀምጨዋለሁኝ በፕራይቬት አድርጌ ማለት ነው። ወደ እናንተ አላደረስኩትም። ከዛ በቃ ኦሬዲ እኔ የላኩት መስሎኛል። እንቅልፉም ነው መሰለኝ እንደዛ የዞረብኝ። ከዛም በኋላ ድጋሚ ምናምን ስገባ ዩቲዩብ ፖስት አላደረኩትም እና ከዛም በኋላ በቃ ድጋሚ ፖስት አደረኩት ማለት ነው። እና በዛ ባወራሁት ስለ አንዳንድ ነገሮች እያወራሁ ነበርና ትናንትና መልእክት ስለተናገሩት ሀይሚዬና ብሩኬ ሰላሚናን አንስቻት ነበር ማለት ነው። ሱብሃንአላህ በቃ ምን ላይ ሆና ይሆን ምናምን እያልኩኝ ማለት ነውና አልহামዱሊላህ አሁን ላይ ያው ጥሩ ሁኔታ ላይ ነች። እንግዲህ ከበፊቱ የተሻለ ሁኔታ ላይ እንደሆነች አሳውቀውናል ማለት ነው ሀይሚዬና ብሩኬ። እና ሰላሚናዬ የኔ ቆንጆ በወጣ የተካ በጣም የሚገርም ስጦታ ነው። ከምንም በላይ ደግሞ ከስጦታዎች ሁሉ የተለየ ስጦታ የሚባለው ደግሞ ያው በሃይማኖታችን ያለ ነገር ይሄ አለ አይደል? አሁን በእኛ በሙስሊም ቁርአን ምናምን ከዛ በክርስቲያንም ደግሞ እንደዚህ ስላድሩ ምናምን ሲሰጥ በጣም ደስ ይላል፣ መጽሐፍ ቅዱስ ምናምን አይደለ? እና የሚገርም ስጦታ ነው። ሰላሚናዬ አንቺንም ፈጣሪ ጨርሶ ይማርሽ። የምር በጣም ነው ያሳዘነችኝ የነበረው ሲደራረብባት ምናምን አንዳንዴና ህይወት ያው ፈጣሪ የወደደውን ነው በነገራችን ላይ የሚፈትነውና ፈጣሪ ስለሚወድሽ ነውና መጨረሻሽን ያሳምርልሽ የኔ ቆንጆና ለበጎ ነው ሁሉም ነገር። አላህ ያሽርሽ። ሙሉ ጤንነትሽን አግኝተሽ ደግሞ በሳቅ በደስታ እኛ ጋር እየመጣሽ እንደምትዝናኒ ተስፋ አደርጋለሁኝ። የምር ገስት ላይ ራሱ ናፈቀችኝ። አፏ ምናምን በጣም ነው የሚጣፍጠው ምናምንና እኛ ገስት ላይ ራሱ ትመጣለች ምናምን በቃ ገባትልና የሆነ መልእክት አስቀምጣ ምናምን በዛች በሚያምር አማርኛዋ ማለት ነውና ትሄዳለችና ያ ነገሯ ራሱ በጣም በቃ ናፍቆኛል እኔ ራሱ ማለት ነው ወላሂና አላህ ባለሽበት ሰላምሽ ብዝዝት ይበል። በዚህ አይነት ሁኔታ ውስጥ ሆነሽ እንኳን እንደዚህ ለጨረቃዎች በክብር በእንደዚህ አይነት በትልቅ ነገር ሰርፕራይዝ ስላደረግሻቸው ስላስደሰሻቸው እኛም በጣም ደስ ብሎናል የኔ ቆንጆ። እና ጸሎት አድርጉላት፣ ዱአ አድርጉላት ጨርሶ እንዲምራት ማለት ነው።
እና የሚገርም ፕሮግራም ነበረ። በቃ ደስ የምትል እጥር ምጥን ያለች ቤት ውስጥ እዛው የምር የምትገርም ፕሮግራም ደስ የምትል ፕሮግራም ነች። እና ይሄንም ደግሞ ተቀብለው ኃላፊነታቸውን በአግባቡ ስለተወጡ አቶ ሀሰንና ፍፄ እናመሰግናለን። ሀሰን መቼም በቃ ወይኔ የሚያወራው ወሬ በቃ ምናምን ኧረ ተው አንተ ልጅ ተው። መቼ ነው እሺ ቁም ነገር የምንሰማው ካንተ እንዴ? ምንም ቁም ነገሩም ቀልዱም እኮ አያስታውቅም። ግን ወላሂ ወላሂ ይላል አንዳንድ ጊዜ ሲናገር ስሬስ ለመሆን ሲሞክር ወላሂ እንደዚህ ነው እኮ ምናምን እኔ ወላሂ ብዬ ይላል። ለማንኛውም ይመቻችሁ። እና ከላይ ደግሞ ጨረቃዎቻችንን ሄደው እንደዚህ በር በነገራችን ላይ ሰው ተነስቶ ሲከፍትላችሁ ነው እንጂ ክፍት አይደረግም። ፍፄ እንዴ ክላስ እንግዲህ ክላሳቸው ሂደው ምናምን ቆርቆር አድርገው እስከሚከፍቱ አልጠበቁ ነበር። ግን ያው ችግር የለውም ኖርማል ነው። እኔ ስቀልድ ነው እንጂ ምንም ችግር የለውም ማለት ነውና ጨረቃዎቻችን እንግዲህ በዚህ መንገድ ሰርፕራይዝ ተደርገዋል። እንኳን ደስ ያላችሁ። እኛም በጣም ደስ ብሎናል። ለዚህ ክብር ለዚህ ማዕረግ ደግሞ ያብቃችሁ ኢንሻአላህ። ከዛም በኋላ ወልዳችሁ ከብዳችሁ የምር እኔ ናፍቆኛል። የምር እንደዋለህ በሰላም ያደርሰን ለዛ የሀይሚዬን የብሩኬን ሰርግ ለማየት እኔ እንጃ ጉጉት ብያለሁ። በቃና ያው ብዙ እንትን ማለትም ጥሩ አይደለም። ግን ያው ፈጣሪ ሁሉንም ነገር ያስተካክለዋል። በቅርብ ጊዜ ውስጥ ይሆናል። ሁሉም ነገር በጊዜ ይሆናል እና ፈጣሪ ለዚህ ያብቃቸው ኢንሻአላህ። ብሩኬ ወንድሜ ያሰብከው ሁሉ ተሳክቶ ምናምን በቃ ቅመምዬ ጋር ሽማግሌ ልከህ ምናምን ከዛም በኋላ በትልልቅ ነገር መቼም ብሩኬን ታውቁታላችሁ። እንኳን አይደለም ለሰርግ ይቅርና ለትንንሽ ነገር እንኳን ምን አይነት ፕሮግራም እንደሚያዘጋጅ አስቡትና የሚገርም የተግባር ሰው ነው እንደምታውቁትና ኢንሻአላህ ደግሞ በጣም በሚገርም ሁኔታ እንጠብቃለን። ሁላችሁንም ጤናችሁን ሰጥቶ ቅመምዬንም ብሩኬንም እኛንም ሁላችንንም ማለት ነውና አላህ ለዛ ያብቃን። በጣም ደስ የሚል ፕሮግራም ነበረ እና ከዛ በተጨማሪ ደግሞ ስዕል አድኖ በጣም ነው የሚያምረው። የማርያም ስዕል አድኖ ማለት ነው እንግዲህ እና በጣም ደስ እንዳላቸው ነው እንግዲህ ብሩኬ ታውቁታላችሁ ምን ያክል እንትን እንደሚወዳት ማርያምን ብዙ ጊዜ ያነሳታልና ብቻ እንኳን ደስ ያላችሁ። ለማንኛውም እሺ ያው በእኛም ሃይማኖት ቁርአን ሲሰጠን ይሁን አላ አይደለ በእኛ በራሳችን እንትን ሲሰጠን በጣም ደስ እንደሚለን ሁሉ እነሱም ልክ የዚህ አይነት ፊሊንግ እንደሚሰማቸው አልጠራጠርምና በዚሁ አጋጣሚ እነዚህ ሰርፕራይዝ አድራጊዎችን በጣም የሚገርሙ አሪፍ ልጆች ናቸው ምናምን እንግዲህ ሰርፕራይዝ ማድረግ የምትፈልጉ ሌሎችን እንደዚህ ድንገት የምታስደነግጡት ሰው ካለ በደስታ ማለት ነው እነዚህን ሰዎች ኮንታክት አድርጓቸው ማለት ነው። ከዚህም በፊት በሀይሚዬ ልደት ላይ 2 ጊዜ መጥተዋል ብላለች። አሁን ያሁኑም መጥተው ነበረ፣ የበፊቱም የመጀመሪያው መጥተው ነበር ማለት ነውና ይመቻችሁ። ቀጣይ ደግሞ ለሰርጉም ለሁሉም እንመጣለን ብለዋል። እንደምንገናኝ ድጋሜ ደግሞ ኢንሻአላህ በትልቁ ማለት ነው በግብዳው እንገናኛለን። ብቻ ሰላማችሁ ብዝዝት ይበልልን። ሁላችሁም ተመስገን አምላኬ ብሎ ሸር አድርጓል ብሩክ አለማየሁና ቅመሟዬ ደግሞ ፍንድቅድቅ ያደረጋት ምክንያት ምንድነው? እኔ አሁን ባስብ አልመጣልኛልና እንግዲህ ምን እንዳሳቃት በጣም እየሳቀች ነበር። ሳቋን ሁሉ መቆጣጠር ከብዷት ነበር። ፎቶ መስሎ ምናምን ነገር እያለች ነበርና የሆነ ቦታ ላይ እንግዲህ ምናልባት የተሳሳተችው ነገር አለ መሰለኝ። ብቻ እንኳንም እንደዚህ ስቀሽ ተደስተሽ አየንሽ የኔ ቆንጆ የኔ ውብ ሁሉም ነገር የሚያምርባችሁ ጨረቃዎቻችን ጸዳሎቻችን እና ይመቻችሁ። በጣም ደስ ብሎኛል። መልካም ምሽት። ባይ ባይ።